መልካቾቻችን ዘወትር በየሳምንቱ እያዘጋጀን ወደ እናንተ የምናቀርበው ሳምንት የጤናችን የቴሌቪዥን ፕሮግራም ተጀምሯል። ከመለይ ዝግጅት ክፍል ጋር ሌኒ መሰለ ፕሮግራሞችን እየመራው ቆይታ አደርጋለሁ። ወደ መጀመሪያ ፕሮግራማችን ስናልፍ በሳምንቱ የተከናወኑትን አባይት ዜናዎችን ወደምዳስበት ዝግጅት ነው የምናልፈው። አፈወርቂውን ያቀርባል። መልካም ጊዜ። የአውሮፓ ህብረት በጤናና በሰብአዊ አገልግሎት ዙሪያ ከኢትዮጵያ መንግስት ጋር በትብብር እንደሚሰራ ተገለጸ። የአውሮፓ ህብረት በጤናና በሰብአዊ አገልግሎት ዙሪያ ትኩረት አድርጎም ከኢትዮጵያ ጋር በትብብር እንደሚሰራ የተገለጸ ሲሆን እንደ ሀገር የጤና አገልግሎት ተደራሽነት የመከላከልና የመቆጣጠር አቅምን ለማሳደግ ከአውሮፓ ህብረት ጋር በትብብር እንደሚሰራ የጤና ሚኒስትር ዶክተር መቅደስ ዳባ ጠቁሟል። የአውሮፓ ህብረት የእኩልነት ዝግጁነትና የቀውስ አስተዳደር ኮሚሽን ሀጃ ሰሃቢብ በበኩላቸው በዓለም አቀፍ ደረጃ ለሚከሰት የጤና ስጋቶች ፈጣን ምላሽ ለመስጠት እየተደረገ ያለው ጥረት ያደነቁ ሲሆን በተለይም የኢቦላ ወረርሽኝን ጨምሮ በሀገርና በአህጉር ደረጃ የሚከሰቱ የጤና ችግሮችን ለመከላከል ኢትዮጵያ እየሰራች ያለውን ስራ የአውሮፓ ህብረት እንደሚደግፍ ተናግረዋል። በኢትዮጵያ የሚማሩ የደቡብ ሱዳንና የሶማሌ ሬዚደንት ሐኪሞች በአዲስ አበባ የሚገኙ ታሪካዊ ስፍራዎችና የልማት ፕሮጀክቶችን ጎብኝተዋል። የሕክምና ተማሪዎቹ የአርማወር ሃንሰር የምርምር ኢንስቲትዩትን ጨምሮ በኢትዮጵያ እየተከናወኑ ያሉ የጤና ምርምር የታሪክና የልማት ስራዎችን ተዟዙረው ተመልክተዋል። የጤና ሚኒስትር ዴኤታ ወይዘሮ ሳረላ አብዱላሂ በጉብኝቱ ወቅት እንደተናገሩት ጉብኝቱ የኢትዮጵያን ታሪክ፣ ባህልና የቀጣይ ልማት ህልም በተግባር የሚያሳይ መሆኑን ገልጸዋል። የሕክምና ተማሪዎቹ በቆይታቸው የሀገራችንን የልማት ጉዞ፣ የጤና ምርምር ተቋማት የደረሰበትን ደረጃ እንዲረዱ እድል እንደፈጠረላቸው ጠቁመዋል። ካቶቻችን ከሰሞንኛ ዝግጅት ተመልሰናል። በቀጣይነት ለጤና ወደ ተሰኘ ፕሮግራማችን ነው የምናልፈው። በሳይንሳዊ ስሙ አፔንዲሳይተስ ወይም ደግሞ ትርፍ አንጀትን በተመለከተ ባልደረባችን ስንቅነሽ ሞላ መንስኤዎቹ ምንድናቸው እንዲሁም ህክምናው ምን ይመስላል የሚለውን ታስቃኘናለች። እሱን ተከታተልን ተመልሰን እንገናኝ። ትርፍ አንጀት አንዱ የሰውነታችን አካል ነው። በትልቁ አንጀት ላይ ያለ ክፍተት ያለው ነገር ትንሽዬ ነገር ነው። እሱ የሚገኘው ሴካም የሚባለው ትልቅ አንጀት ፓርት ላይ የሚገኝ ነው። ስለዚህ ትርፍ አንጀት ያው ስም በእንግሊዝኛ አፔንዲክስ ነው የሚባለው። ከትርፍ አንጀት የሚነሳ ህመም ከሳምባ እንደሚነሳው ከኩላሊት እንደሚነሳው ትርፍ አንጀትም አንድ አካላችን እንደመሆኑ ከሱ ላይ የሚነሳ ህመም በእንግሊዝኛ ወይ ደግሞ በህክምና ቋንቋ አፔንዲሳይትስ ይባላል። በአማርኛ ደግሞ ከትርፍ አንጀት ላይ የሚነሳ የትርፍ አንጀት ህመም ተብሎ ይጠራል። ምልክቶቹ በጣም ብዙ ናቸው። ከታማሚም ሊለዩ ይችላሉ። ግን ከሁሉም ኮመን የሚያደርገው ወይ ደግሞ የጋራ የሚያደርገው የመጀመሪያው የሆድ ህመም ነው። የሆድ ህመም ነው። የሆድ ህመም የሚነሳው ከዚህ ከእምብርት አካባቢ ወይ ደግሞ ከእምብርት በላይ ተነስቶ በኋላ ከጊዜ በኋላ ደግሞ ወደ ታችኛው ወደ የቀኝ ሰውነታችን ክፍል ይሄዳል። ሌላኛው ደግሞ የምግብ ፍላጎት ማጣት ይኖራል። አንዳንድ ሰዎች ላይ ደግሞ ለህመሙን ከጀመረ በኋላ ትውከት ይኖራቸዋል። ትኩሳት ይኖራቸዋል። መራመድ መቸገር ሊኖር ይችላል። ሽንት ቶሎ ሊመጣ ይችላል ወይ ደግሞ የማቃጠል ባህሪ ሊሆን ይችላል። እነኚህ ምልክቶች ግን ከታማሚ ሊለያዩ ይችላሉ። አንዳንድ ታማሚዎች እነኚህ ሁሉ ምልክቶች አሉ። አንዳንዶቹ ላይ የተወሰኑት ብቻ ሊኖሩ ይችላሉ። አንዴ ከጀመረ ህመሙ አይቆምም፣ ደረጃው እየጨመረ ይሄዳል። የትርፍ አንጀት ህመም የሚከሰተው እንግዲህ ይሄ ኦርጋን ወይም ደግሞ ይሄ አካላችን ቱቦ ነገር ነው። ቀዳዳ አለው። በተፈጥሮ ስራ አለው። እሱ ምንድነው ሙከስ የሚባል ንፍጥ የመሰለ ነገር ያመነጫል። ኖርማሊ በተፈጥሮ ሲቀመጥ ሊምፎይድ ቲሹ ነው ያለው። እነሱ ደግሞ የሰውነታችን በሽታ የመከላከል አቅም የሚፈጥሩልን የነጭ ደም ሴሎችን ያመነጫል ተብሎ ይታመናል። ስለዚህ ብዙ ጊዜ የዚህ የቀዳዳው መዘጋት ያ የሚመነጨው ነገር ወደ ትልቁ አንጀት እንዳይደርስ ስለሚከለክል በዚህ ምክንያት እዛው ያለ በኦብስትራክሽኑ ምክንያት ወይ ደግሞ በመዘጋቱ ምክንያት ያብጣል፣ ይቆጣል። ከዛ ባክቴሪያዎቹ በቀላሉ ይመጡና ኢንፍላሜሽን ወይ ደግሞ ኢንፌክሽን የምንለው ነገር ያመጣሉ ማለት ነው። ስለዚህ አብዛኛው የሚመጣው በኦብስትራክሽን ምክንያት ነው። ያ ቱቦ በመዘጋቱ ምክንያት ነው ይሄ የሚመጣው። ስለዚህ ይሄንን የሚዘጉት አንደኛው ሊምፍ ኖዶች ናቸው። ሊምፍ ኖድ የምንላቸው እጢዎች አሉ፣ እነሱ ናቸው የሚዘጉት። ሌላው ደግሞ ፌኮሊስ ወይም ደግሞ የደረቀ ሰገራ አንዳንዴ ከትልቁ አንጀት ወደ ትርፍ አንጀት አይገባና
ይዘጋና ጠጠር ይመስል ነገር ፈጥሮ ትርፍ አንጀት የሚመነጨውን ሙኮይድ ወይ ደግሞ ሙከስ እንዳይወጣ ይከለክላሉ። ያኔ ይሄ ትርፍ አንጀት የምንለውን ህመም ይጀምራቸዋል ማለት ነው። ስለዚህ አይነቶቹ ምንድነው? እሱ ቅድም ለማንሳት እንደሞከርኩት የመጀመሪያው ደረጃ ቀላል ትርፍ አንጀት ወይም ደግሞ ሲምፕል አፔንዲሳይትስ ነው የምንለው። ይሄ ምንድነው? እሱ ህመሙ ጀምሮት ታማሚ ወዲያው ከመጣ ኦፕሬሽን ሲንሰራ ያው ይሄን የምንለው ኦፕሬሽን ሰርተን አውጥተን ካየን በኋላ ነው። ይሄ ቀላል ትርፍ አንጀት ነው የምንለው። ግን ደረጃው የሚጨምረው ጊዜ በጨመረ ቁጥር ደረጃቸው የሚለያያሉ። ስለዚህ አንደኛው ቀላል ትርፍ አንጀት ነው። ሁለተኛው ደግሞ ጋንግሪነስ የምንለው አለ። የመበስበስ ባህሪ ስለሚያመጣ ቶሎ ህክምና ካልተሰጠው ይበሰበሳል። እሱን ጋንግሪነስ እንላለን። በስብሶም በዛ አይቆምም። አንዳንድ ታማሚዎች ላይ ደግሞ ይፈነዳል ወይ ደግሞ ፐርፎሬሽን ይኖራል። ስለዚህ ወደ ሁሉም የሆድ ክፍል የመሰራጨት ባህሪ ስለሚኖረው ይሄ ፐርፎሬትድ አፔንዲሳይትስ እንላለን። ሌላኛው ደግሞ መግል ሊፈጥር ይችላል። እዛው መግል ፈጥሮ መግል ውስጡ ሊከማች ይችላል። እሱ አፔንዲሻል አብሰስ እንለዋለን። በትርፍ አንጀት ህመም ምክንያት መግል የፈጠረ ማለት ነው። ሌላኛው ደግሞ የመጨረሻው አፔንዲሻል ማስ ነው የምንለው። ተደብልብሎ እዛው ተያይዞ አንጀቱ ጋር የሚፈጥረው የህመም አይነት ነው ማለት ነው። የትርፍ አንጀት ህመም እንግዲህ ታማሚው ወይ ደግሞ ፔሸንቱ ያመጣው አይደለም። ይሄ የተከሰተው በራሱ ጊዜ የተከሰተ ነገር ስለሆነ መከላከል አይቻልም። ማድረግ የሚቻለው ልክ ህመሙ ሲጀምር ቶሎ ወደ ጤና ተቋማት ሄዶ አስፈላጊውን ህክምና ማድረግ ነው። እንደ ማንኛውም ህመም የመጀመሪያው ሂስትሪ ነው የምንወስደው፣ ታሪኩን ነው የምንወስደው። እንዴት ነው የሚያደርገው ወይ እንዴት ነው የሚያደርገሽ፣ መቼ ነው የጀመረው፣ የቱ ጋር ነው የጀመረው ብለን ጠይቀን ቲፒካሊ እሱን ሂስትሪ የሚመስል ከሆነ የሚያሟላልን ከሆነ ያለ አንድ ምርመራ ይሄ ህመም የትርፍ አንጀት ምርመራ ነው ብለን አረጋግጠን ወደሚቀጥለው ህክምና መሄድ እንችላለን። ግን በሪሶርስ ሊሚትድ አካባቢ ወይ ደግሞ ውስንነት ያለበት ቦታ ያለ አንድ ምርመራ ትርፍ አንጀት መሆኑን ማወቅ ይቻላል። በዛም ኦፕሬሽን መስራት ይቻላል። ግን ሁሉም ምርመራ ባለበት ቦታ ደግሞ የመጀመሪያው የደም ምርመራ አስፈላጊ ነው። የደም አይነቱ፣ የኢንፌክሽን ደረጃው ምን ያህል ነው የምንለውን ነገር ሲቢሲ ልክለታለን። ብለድ ግሩፕ እንዳረች የሚባለው ያው ለሁሉም ታማሚ የምንልከው ይኖራል። ከዛ ውጪ አልትራሳውንድ ነው። አልትራሳውንድ ያ የትርፍ አንጀት ሳይዙን ኤዴማተስ ነው ወይስ አይደለም የሚለውን ነገር ይለይልናል። ስለዚህ በሱ ዲያግኖዝ ማድረግ እንችላለን። ፐርፎሬትም ካረጋው ደግሞ ከፈነዳም መገል አለ፣ ፈሳሽ ነገር አለ የሚለውን ነገር ይነግራል። በተለይ ደግሞ አልትራሳውንድ የሚያስፈልገን ሴቶች ላይ ነው። ስፔሻሊ በወሊድ እድሜ የሚገኙ ሴቶች ሌሎች ከማፀን ከኦቫሪ ጋር የሚነሱ ህመሞች ስላሉ አንዳንድ ጊዜ እንደ ዲፈረንሻል ዲያግኖሲስ ለመለየት ስንፈልግ እነኛ ምርመሮች በጣም ይጠቅሙናል ማለት ነው። ወደ ህክምና ስንመጣ እንግዲህ የትርፍ አንጀት ህመም ሶሌ ወይ ደግሞ መሰረታዊ ህክምና የምንለው የትርፍ አንጀት ቀዶ ህክምና ነው ወይም ደግሞ አፔንዲክቶሚ ነው። በሌሎች ሀገሮች በመድኃኒትም የሚያክሙ አለ። ግን በእኛ ሀገር እሱን አንጠቀም። እሱን ፕሮቶኮል አንጠቀም። ለሁሉም ሰው ትርፍ አንጀት ከሆነ ቀዶ ህክምና ነው የምንሰራው ወይ ደግሞ ሰርጀሪ ነው የምንሰራው። ሰርጀሪውም አፔንዲክቶሚ ይባላል። ህክምና ይሄ ነው የሚሆነው። ግን ያው ከዛ በፊት እንደ አስፈላጊነቱ መድኃኒት የሚወስዱ አሉ። ተኝቶ የተወሰነ ልክ እንደ ደረጃው ቅድም መጀመሪያ በተናገርኩት ስቴጅ ላይ የተመሰረተ ነው የሚሆነው። ቀላል ትርፍ አንጀት ከሆነ ኦፕሬሽን ሰርተን በነጋታው ወደ ቤቱ እንሸኛለን። የተለየ ኢንፌክሽን ስለማይኖረው ኤርሊ ስለመጣ። ግን እነኚህ ጋንግሪነስ፣ አፔንዲሻል አብሰስ ወይም ደግሞ የፈነዳ ከሆነ ፔሪቶናይቲስ የምንለው ዴቨሎፕ ካደረጉ ግን ሆዳቸው በደንብ ይታጠባል። ከዛ ሰብስኩዌንትሊ መድኃኒት እንዲወስዱ ይደረጋል። ኢንፌክሽኑ ከውስጣቸው እስኪጠፋ ድረስ ማለት ነው። የትርፍ አንጀት ህመም እንግዲህ የሆድ ህመም በጣም ብዙ ነው መነሻው። እዚህ ጋር ያነሳናቸው በጣም ብዙ አሉ መነሻዎቹ። ግማሹ ትላትል መስሎት ዝም ሊል ይችላል፣ አሜባ ሊሆን ይችላል፣ ሌላ ምክንያት ይሰጣሉ። ግን ሆድ ህመም ከመጣ በተለይ እዚህ ምርት አካባቢ ጀምሮ ከዛ በኋላ ቀስ ብሎ ቦታውን ቀይሮ ወደ ታችኛ የቀኝ የሆዳችን ክፍል የሚሄድ ከሆነ ይሄ ህመም ሞስት ላይክሊ የትርፍ አንጀት ህመም ሊሆን ስለሚችል ቶሎ ብለው ወደ ጤና ተቋማት ሄደው ምርመራ እንዲያደርጉ ይመከራል። ያለዛ 2 ቀን 3 ቀን 48 ሰዓት እያለፈ በሄደ ቁጥር የአፔንዲክሱ የኢንፍላሜሽን ወይ ደግሞ የህመም ደረጃ እየጨመረ ስለሚሄድ እሱ ደግሞ ወደ ኮምፕሊኬትድ አፔንዲሳይት ስለሚሄድ
እሱ ደግሞ ለህይወታቸውም አደጋ ስለሆነ ታማሚዎች ወይ ደግሞ ቤተሰቦች ልጆቻቸው ላይ የሚያዩ ከሆነ እነኚህ ምልክቶች ቶሎ ብሎ ወደ ጤና ተቋማት ሄዶ ጤና ባለሙያ አይቶ አስፈላጊውን ሕክምና እንዲሰጥ እንዲመቸው እንዲረዳው ታማሚ ቶሎ ብሎ ወደ ሐኪም ቤት መሄድ አለበት። ክቡራን ተመልካቾቻችን ፕሮግራማችን አልተቋጨም። በቀጣይነት ደግሞ ወደ አጀንዳ ፕሮግራማችን ነው የምናልፈው። የመድኃኒት አቅርቦት ቅንጅታዊ አሰራርን በተመለከተ ባልደረባችን ዩቲመር ያዘጋጀችልን ፕሮግራም አለ። መልካም ቆይታ። ከ78 ዓመታት በፊት ጀምሮ ጥራታቸውን የጠበቁና ፈዋሽነታቸው የተረጋገጠ ከ7000 በላይ መሰረታዊ የመድኃኒት አይነቶችን እንዲሁም የህክምና ግብዓቶችን ለጤና ተቋማት ያቀርባል። የኢትዮጵያ መድኃኒት አቅራቢ አገልግሎት የመድኃኒት አቅርቦት በብዙ ባለድርሻ አካላት ሰንሰለታዊ ርብርብ የሚከናወን ተግባር ሲሆን ከነዚህም መካከል የግዥ፣ የፋይናንስ፣ የትራንስፖርት፣ የቁጥጥርና የአቅርቦት ስራዎች ይገኙበታል። ህክምናና የመድኃኒትን ስናስበው ሁሌ አቅርቦት ሰንሰለቱን ነው የምናስበው። አቅርቦት ሰንሰለት ትልቅ ሰንሰለት ነው። ከምርት እስከ ተጠቃሚነት ያለው ስርዓት ነው። ምርት ስንል አገር ውስጥ አለ፣ የአገር ውጭ አለ። ተጠቃሚ ደግሞ የኢትዮጵያ ህዝብ ነው ማለት ነው። በየተቋሙ የሚገለገል የኢትዮጵያ ህዝብ ነው። በዚህ መሀል ያለው ሁሉ የዚህ አቅርቦት ሰንሰለቱ ተዋናዮች ናቸው፣ ባለድርሻ ናቸው፣ የሚደግፉ ናቸው። ለአቅርቦት ሰንሰለቱ ውድቀትም ውጤትም ተጠያቂ ናቸው። ከ60 ከመቶ በላይ አንዳንድም ወደ 80 ይሄዳል በመሰረቱ። ከዛ በላይ እንግዲህ ከውጭ የሚመጣበት ሀገር ነው። ከዛ ጋር ተያይዞ የባለድርሻ አካላት ሚና በጣም ትልቅ ነው። ለምሳሌ ማጓጓዣ ተቋሞቻችን ብንወስድ የኢትዮጵያ ሎጂስቲክና የመርከብ እንዲሁም በአየር ደግሞ ስመጣ የኢትዮጵያ አየር መንገድ የነሱ ድርሻ ተኪ የለውም፣ በጣም ትልቅ ነው። እነሱ ቅድሚያ ሰጥተው ትኩረት ሰጥተው ግብዓታችንን ማጓጓዝ ካልቻሉ ማድረስ አንችልም። የተሳለጠ ቅንጅታዊ አሰራር ከፍተኛው ጠቀሜታው ለኢትዮጵያ ሕዝብ ነው ማለት ነው። ምክንያቱም የሚገዙ መድኃኒቶችና የሕክምና መሳሪያዎች ለዜጎች አገልግሎት የሚሰጡ ፈዋሽ መድኃኒቶች እንደመሆናቸው መጠን ጊዜ የማይሰጡ ናቸው። የአንድ ውሳኔ መዘግየት በአንድ ዜጋ ህይወት ላይ ቀናት እንዲቆጠሩ ሪስክ ውስጥ እንዲወድቅ የሚያደርግ ሊሆን ይችላል። ቅንጅታዊ አሰራር ለተቀላጠፈ የመድኃኒት አቅርቦት ወሳኝ ነው። በመሆኑም መድኃኒት ካለው ልዩ ባህሪና ፍላጎት አንጻር የቅዝቃዜ ሰንሰለቱ ተጠብቆ ጥራቱ ሳይጓደል ለተገልጋዮች እንዲደርስ ለማድረግ ባለድርሻ ተቋማት ቅድሚያ የሚሰጡ ህጎችን ስራ ላይ ያውለዋል። የነበረበት የህግ ክፍተቶች ለመለየት በአዲስ አዋጅ የተቋቋመ ተቋም ነው። አዋጁ ደግሞ ይዞለት የመጣ ትሩፋቶች አሉ። እነዚህ ትሩፋቶች የህግ ክፍተት የነበረበትን የሚያስተካክሉ ናቸው። ከጤና ተቋማት ጋር የነበረው ግንኙነት፣ ከሌሎች መንግስት ተቋማት ጋር የነበረው ግንኙነትን እንደው በፊት የነበረው ብዥታን አስተካክሎ የመጣ አዋጅ ነው ማለት ነው። 2017 መስከረም ጀምሮ ወደ ስራ የገባው አዲሱ የፌዴራል መንግስት የግዢና ንብረት አስተዳደር አዋጅ ቁጥር 1333/2016 ላይ በግልጽ እንደተቀመጠው መድኃኒትና የህክምና መሳሪያ በተለይ በማዕከል የሚፈጸም መድኃኒትና የህክምና መሳሪያ በልዩ ሁኔታ ትርኢት የሚደረጉ ወይም ደግሞ ልዩ ማስፈጸሚያ መመሪያ ሊዘጋጅላቸው እንደሚችል ተደንግጓል ማለት ነው። ይሄ እንግዲህ የኢትዮጵያ መንግስት ለዜጎች ጤና ቅድሚያ ሰጥቶ ፖሊሲ ወይም ህግ ካወጣባቸው ጉዳዮች ውስጥ አንዱ ነው። ይሄ ልዩ ውሳኔ ነው ማለት ነው። ከ95% በላይ የሚሆኑት ወደ ሀገር ውስጥ በአየር ትራንስፖርት ተጓጉዘው የሚገቡ ጭነቶች ወደ ሀገር ውስጥ የሚገቡት በኢትዮጵያ አየር መንገድ ነው። መድኃኒት እንደሚታወቀው በጣም ሴንሲቲቭ ነው። ኮልድ ቼይኑን መጠበቅ ያለበት የቅዝቃዜ ሰንሰለቱን ጠብቆ መምጣት ያለበት መድኃኒት አለ። በቁጥጥር የሚደረግበት የሩም ቴምፕሬቸር ወይም ደግሞ የኖርማል ቴምፕሬቸር የሚፈልግ መድኃኒት አለ። ከዛ በተረፈ ደግሞ በጣም ቀዝቃዛ ቦታዎችን የሚፈልጉ መድኃኒቶች አሉ። እነዚህን ጭነቶቹ ሳይበላሹ ለህብረተሰቡ እንዲደርሱ
እነዚህ አገልግሎት ይሰጣል። ቀረጥና ታክስ በሚከፈልባቸው የሕክምና እቃዎች ላይ፣ መድኃኒት ላይ፣ ሌላም ላይ ክፈል ብሎ ካልተከፈለ ደግሞ አይወጣም ብሎ ማቆየት መድኃኒት ጥራቱ ላይ፣ አቅርቦቱ ላይ፣ በአቅርቦት ሰንሰለቱ ላይ የሚፈጥረውን ችግር ከግንዛቤ በማስገባት ኤኢኦ የሚባል የተለየ መብት አለው። የኤኢኦ ፕሪቪሌጅ አንዱ እቃ ከወጣ በኋላ መክፈል የሚቻልበትን መብት ይሰጣል ማለት ነው። ይሄ አሁን ትልቅ መብት ነው። ብዙ ጊዜ ወደብ ላይ እቃ የሚቆየው እስከሚከፈል ነው። አሁን ኤብሳ ይሄ ፕሪቪሌጅ ስላለው እስከሚከፈል ብሎ እቃው የሚቆይበት ምንም ምክንያት የለም። ስለዚህ አንዱ እቃ ከወጣ በኋላ በዲፈርድ ፔይሜንት ስርዓት እቃ ከወጣ በኋላ የመክፈል ስርዓት አንዱና ትልቁ ፕሪቪሌጅ ነው። ሁለተኛ የፍተሻ ስርዓትም ቅድሚያ የሚሰጥበት ስርዓት ነው። የስጋት ደረጃም በጣም ዝቅተኛ በሚል የስጋት ደረጃ የመስተናገድ መብት አለው። ፒኤስኤስ ላይ የክሬዲት አገልግሎት እንሰጣለን። ኮንቴነር ያለ ዲፖዚት እንዲስተናገዱ እናደርጋለን። ሪሊዝም የትም ቦታ ላይ ቅድሚያ እንዲያገኙ ያደርጋል። ካለው ነባራዊ ሁኔታ ራሱ ስናይ ከቢሮአቸው ተነስተው ወደ እኛ የሚመጡበት ይኖራል። እኛ ጋር መጥተው የተለያዩ የስራ ኃላፊዎችን የሚፈልጉበት ነገር ሊኖር ይችላል። የኛ ኃላፊዎች በስብሰባም በምንም ሊወጡ ይችላሉ። ነገር ግን ይሄ ሁሉ ወደ እኛም ቢሮ መምጣት ሳያስፈልጋቸው በስልክና በኢሜይል በሚደረግ ኮሚኒኬሽን ብቻ የስራውን ቅልጥፍነት ከፍ ወደ ማድረግ ደርሰናል ብዬ አምናለሁ። መድኃኒትና የሕክምና ግብዓቶች አቅርቦት ወቅታዊ ዓለም አቀፍ አለመረጋጋትን ጨምሮ በትንበያ ስህተትና በአሰራር አለመዘመን ምክንያት ህብረተሰቡ በሚፈልገው ልክ አገልግሎት ለመስጠት አልፎ አልፎ ችግር ሲያጋጥመው ቆይቷል። በፊት ያለውን ታሪክ ወደ ኋላ ሲታይ ምንም አይናበብ የነበረ ተቋም ዛሬ ሁሉም ባለቤት ሆኖ ለምሳሌ በካስተምስ በኩል ፕላቲኒየም ደረጃ ኢኮኖሚክ ኦፕሬተር ነን ኢፒኤስኤስ። ይሄ ዝም ብሎ የሚሰጥ አይደለም። ይሄ ማለት ግን አሁንም ብዙ ርቀት መሄድ አለብን። ለምሳሌ ድሮ 400 ቀን የሚቆይ የነበረው የመድኃኒት ታዞ ከዓለም ተጓጉዞ እዚህ ለመድረስ አሁን ወደ 200 ቀን አድርሰናል። ግን እቅዳችን ስንት ነው? 90 ቀን ማውረድ አለብን እያለን ነው አይደል? ወደዛ ግን ለመሄድ የሁሉም ባለድርሻ አካላት ጠንካራ ቅንጅት ያስፈልጋል ማለት ነው። በጣም አዳዲስ የሆኑ ቀደም ሲል በዚህ የመድኃኒት አቅርቦት ሰንሰለት ውስጥ ከሚታዩት ማነቆዎች ውስጥ አንዱ የግዢ ስርዓቱ ጋር የሚያያዝ ተብሎ የተለዩትን ችግሮች በሚፈታ ደረጃ መመሪያው ተዘጋጅቶ ጸድቋል። በዚህ መመሪያ ውስጥ ለሀገር ውስጥ አምራች መድኃኒት አምራቾች የሕክምና ቁሳቁስ ጋር ተያይዞም ለሚያመርቱት ቅድሚያ የሚሰጥ ድጋፍ የሚያደርግ ነው ማለት ነው። ከዚህ በፊት ሁሉም ጤና ተቋማት በዘለምድ እንዲሁ ትራዲሽናል በሆነ ባህላዊ በሆነ መንገድ እንዲሁ ይተነብዩና ይልካሉ። ስለዚህ ተጠያቂነት የለውም። ዘንድሮ ግን በውል እንግባባ ስንል ሰው ቆም ብሎ ማሰብ ጀምሯል። እውቀቱም ኖሮም አይኖሮም ግን የትንበያ ስርዓቱን ግን ለማሻሻል ሞክሯል። ይነስም ይብዛ ውጤቶች መጥተዋል። ከዛ ደግሞ እኛ በፊት ምን ልግዛ አልግዛ እንደው ምን አቅዶን አላቀደውም አንዳንዴ ስንገዛ ከመጠን በላይ ወይም በማነስ ይሆናል። ለምን? ትክክለኛውን ትንበያ ስለማናውቀው። ዘንድሮ ግን ተቋማት መድኃኒት ሁሉንም እንደ ልብ ባያገኙም የሚፈልጉትን ግን ተንብዮ ማግኘት የሚችሉበት አሰራር ተፈጥሮላቸዋል ማለት ነው። ይሄን አሰራር ደግሞ በደንብ አድርገን ካፓሲቴት አድርገን ወደ ከፍ ያለ ደረጃ የምናደርግ ከሆነ ምናልባት ኢትዮጵያ ምሳሌያዊ ትሆናለች ብዬ አስባለሁ በአፍሪካ። የህግ ማዕቀፎች መሻሻላቸውና ቅንጅታዊ አሰራሩ መጠናከሩ ህብረተሰቡ በሚፈልገው ጊዜ ጥራትና መጠን መድኃኒትና የሕክምና ግብዓቶችን ለማቅረብ ተስፋ ሰጪ ሆኗል። በመሆኑም በቀጣይ የባለድርሻ አካላት ቅንጅታዊ አሰራር የበለጠ ተጠናክሮ መቀጠል አለበት።
ክቡራን ተመልካቾቻችን ፕሮግራማችን አልተቋጨም። በቀጣይነት ደግሞ ወደ እንግዳ ፕሮግራማችን ነው የምናልፈው። በ27ኛው የጤና ዘርፍ ዓመታዊ ጉባኤ ላይ የላቀ አገልግሎት ላበረከቱት ለዶክተር መረርቱ ተመስገን እውቅና ተሰጥቷቸዋል። ባልደረባችን ተስፋ ሚካኤል አፈወርቅ ቆይታ አድርጓል። አብረን የተወለድኩት በኦሮሚያ ክልል በነቀምት ከተማ ነው የተወለድኩት። የልጅነት ጊዜንም አብዛኛውን የልጅነት ጊዜን በነቀምት ከተማ ነው ያሳለፍኩት። ለቤተሰቤ ሶስተኛ ልጅ ነኝ። እንግዲህ በጥሩ ስነ ምግባር ነው ያደግነው። በተለይም በትምህርት ላይ በደንብ ትኩረት እንድናደርግ ቤተሰቦቼ በጣም ያበረታቱኝ ነበረ። እስከ 8ኛ ክፍል በነቀምት ከተማ በኪዳነ ምሕረት ትምህርት ቤት ወይም ካቶሊክ በሚባል ትምህርት ቤት ነበር የተማርኩት። የሁለተኛ ደረጃ ትምህርቴን ደግሞ በዚህ በአዲስ አበባ ከተማ በቀድሞ መጠሪያ ስሙ የህይወት ብርሃን ትምህርት ቤት በሚባል አሁን ደግሞ መጠሪያው ቤቴል መካነ ኢየሱስ በሚባል ትምህርት ቤት የሴቶች ትምህርት ቤት በዛ ነበር የተማርኩት። የ12ኛ ክፍል መልቀቂያ ፈተናዬን በዚሁ ትምህርት ቤት ተፈትኜ ለከፍተኛ ትምህርት ተቋም የሚያበቃ ውጤት በማምጣት በጅማ ዩኒቨርሲቲ ነበር የተመደብኩት። በጅማ ዩኒቨርሲቲ የሕክምና ትምህርት አጥንቼ እንግዲህ በሕክምና ዶክትሬት ዲግሪ ነበር የተመረቅኩት። ከዛም በጠቅላላ ሐኪምነት ለ2 ዓመት ተኩል ካገለገልኩኝ በኋላ በአዲስ አበባ ዩኒቨርሲቲ በህፃናት ትምህርት ክፍል የህፃናት ስፔሻሊቲ ትምህርት ለ3 ዓመት ተምሬ ማጠናቀቅ ችያለሁ። ከዛም በመቀጠል በአዲስ አበባ ዩኒቨርሲቲና በአሜሪካን ሀገር በሚገኘው ዩኒቨርሲቲ ኦፍ ዊስኮንሲን በትብብር የተጀመረ የሰብ ስፔሻሊቲ ፕሮግራም ነበረ። በህፃናት ድንገተኛና ጽኑ ህሙማን ትምህርት የተጀመረ ፌሎሺፕ ፕሮግራም ነበረ። እንግዲህ በዛም ለመማር እድሉን አግኝቼ የሰብ ስፔሻሊቲ ትምህርቴን በጥቁር አንበሳ በዩኒቨርሲቲ ኦፍ ዊስኮንሲን እንዲሁም በኢንዲያና ሀገር ተምሬ ማጠናቀቅ ችያለሁ ማለት ነው። በኦሮሚያ ክልል በአምቦ ከተማ በአምቦ ጠቅላላ ሆስፒታል በጠቅላላ ሐኪምነት በህዳር 1 1999 ዓመተ ምህረት በጠቅላላ ሐኪምነት ነው ስራዬን የጀመርኩት። ከዛም በየካቲት 12 ሆስፒታል የዛኔ ሆስፒታል ነበር፣ ያው አሁን ግን ኮሌጅ ነው። በ2000 ዓመተ ምህረት በየካቲት 12 ሆስፒታል በጠቅላላ ሐኪምነት ስራዬን ቀጠልኩ ማለት ነው። ከዛም እንግዲህ እስካሁን እስካለሁበት ጊዜ ድረስ በቋሚነት በየካቲት 12 ሆስፒታል ሜዲካል ኮሌጅ ያው በሕክምና አገልግሎትና በመማር በማስተማር ላይ ያው በማገልገል እገኛለሁ። ጨማሪም እንግዲህ በጥቁር አንበሳ ሆስፒታል በህፃናት ትምህርት ክፍልም አሶሺየት ፕሮፌሰር በመሆን በማስተማርም አገለግላለሁ። 2 ዓመት በህፃናት አገልግሎትና ትምህርት ዲፓርትመንት ኃላፊ ሆኜ አገልግያለሁ። በተጨማሪም ከዛ አካዳሚክና ምርምር ምክትል ፕሮቮስት የመሆን እድል አግኝቼ አሁንም በዚህ ፖዚሽን ላይ በዚህ ኃላፊነት ላይ እየሰራው እገኛለሁ። በአጠቃላይ የትምህርት ጊዜንም ጨምሮ 3 ዓመት የስፔሻሊቲ ትምህርት የ2 ዓመት የሰብ ስፔሻሊቲ ትምህርትን ጨምሮ በአጠቃላይ 19 ዓመት ስራ ላይ ቆይቻለሁ ማለት እችላለሁ። የህፃናት ድንገተኛና ጽኑ ህሙማን አገልግሎት እንደ ሀገር እንዲስፋፋ የተለያዩ ስራዎችን በመስራት አስተዋጽኦ አድርጌያለሁ ብዬ አስባለሁ። ሰው ኃይል እጥረት ያለባቸውን የትምህርት አይነቶች በመለየት በእነዚህ ትምህርቶች ስፔሻሊቲ ፕሮግራሞች እንዲከፈቱ በማድረግ በተቋሙ ተጨባጭ የሆነ የፕሮግራም ማስፋፋት ስራዎችን በመስራት ያው ኃላፊነቴን ተወጥቻለሁ ብዬ አስባለሁ። ከዛም አልፎ የዚህ ትምህርት አሰጣጥ ፋይዳው ምንድን ነው የሚለውን ጥናት በማድረግ ፋይዳውንም በመለየት ለሌሎች ተቋሞች ከኛም ተቋም አልፎ ለሌሎች ዩኒቨርሲቲዎች ለሕክምና ትምህርት በሚያስተምሩ ዩኒቨርሲቲዎች እንዲስፋፋ ያው ከጤና ሚኒስቴርም ጋር በመሆን እንደ ሀገር ያለው የስፔሻሊቲ የትምህርት ፕሮግራም የጤና ስርዓት ተኮር እንዲሆን እንግዲህ ትልቅ ስራ ተሰርቷል። በዛም ደግሞ አስተዋጽኦ አድርጌያለሁ። በኢፌዴሪ የትምህርት ስልጠናና ባለስልጣን የተጀመረ የትምህርት ፕሮግራም እውቅና ነበር ወይም ፕሮግራም አክሬዲቴሽን የምንለው የተጀመረ ስራ ነበርና ያንን ስራ እንደ ትልቅ እድል በመጠቀም የሕክምና የቅድመ ምረቃ የሕክምና ትምህርት ፕሮግራምን
እውቅና ለማሰጠት ትልቅ ስራ ተሰርቷል። ይሄንንም ኮሚቴን የነበርኩኝ የምመራው። በዛም ተቋማችን ተገምግሞ የዶክመንት ግምገማ ተደርጎ የመስክ ግምገማም ተደርጎ የሕክምና ትምህርታችን አሁን በኢፌዴሪ የትምህርትና ስልጠና ባለስልጣን እውቅናን አግኝቷል ወይም አክሬዲቴሽንን አግኝቷል ማለት ነው። ሶ ይሄም እንግዲህ ትልቅ ስኬት ነው ብዬ አምናለሁ። ወደ 9 የሚሆኑ ለህትመት የበቁ የጥናትና ምርምር ስራዎች ላይ ተሳትፎ ያለው እንግዲህ በተለያዩ ርዕሶች ላይ የተሰሩ ናቸው። የተወሰኑትን ያህል ለመጥቀስ ለምሳሌ ከቀናቸው በፊት የተወለዱ ጨቅላ ህጻናት በህይወት የመቆየት ምጣኔ ምን ይመስላል የሚል ጥናትም ተሰርቷል። እንዲሁም በህጻናት የሚጥል በሽታ ላይ የተሰራ ጥናትም ነበረ። እንዲሁም የአፈጣጠር ችግር ላይ የተሰሩ ጥናቶችም ነበሩ። እንዲሁም የአፍና ላንቃ ክፍተት ላይ የተሰሩትም ጥናቶች ነበሩ። በቤተሰብ ያው ባለትዳርና የሶስት ወንዶች ልጆች እናት ነኝ። ያው ልጆቼ ተማሪዎች ናቸው። ባለቤቴም የህብረተሰብ ጤና ባለሙያ ነው። በጣም ታታሪና ትጉ ሰው ነው። በጣም ስራ ወዳድ ሰው ነው። በብዙ ነገር እንግዲህ እኔንም ልጆቼንም ቤተሰቡንም በደንብ ያግዛል። ብዙ ጊዜ ያው ከስራና ቤት ነው ማሳልፈው። የማህበራዊ ህይወቴ በአስፈላጊነት ቦታ ላይ ብቻ ነው የምገኘው። ከዛ ውጪ ትርፍ ሰዓት ኖሮኝ ብዙ አላሳልፍም። ሁለት ሶስቴም ከዛም በላይ የእውቅናና ሽልማትን ያገኘሁት ከተማሪዎቼ ነው። ከተማሪዎቼ ከቅድመ ምረቃ የሕክምና ተማሪዎች እንዲሁም ከድረ ምረቃ የስፔሻሊቲ ተማሪዎቼ ያው ቤስት ኢንስትራክተር አዋርድ የሚባል አለ። በየአመቱም እውቅናን ከተማሪዎች አግኝቻለሁ። ይሄም ትልቅ ቦታ የምሰጠው እውቅና ነው። የእውቀት ሽግግር ሊሆን ይችላል፣ ስልጠናዎች ሊሆኑ ይችላሉ፣ የበጎ አድራጎትም ስራ ሊሆን ይችላል። እንዲሁም እኔ ሳይንቲፊክ የሆነ ኮንትሪቢዩሽን ላረኳቸው ነገሮች ሁሉ እንግዲህ ሰርቲፊኬት የእውቅና ሽልማቶችን አግኝቻለሁ። በ27ኛው የጤናው ዘርፍ አመታዊ ጉባኤም በተለያዩ ኃላፊነቶች ላበረከትኩት አስተዋጽኦ የጤና ሚኒስቴርም ተሸላሚ አድርጎኛል። በዚሁ አጋጣሚ ደግሞ ጤና ሚኒስቴርን ለሰጠኝ እውቅና እጅግ አድርጌ ለማመስገን እወዳለሁ። ከዛም ደግሞ በአቢሲኒያ የዓለም አቀፍ የጥራት ሽልማት ላይ በኤክስትራኦርዲነሪ ሊደርሺፕ ላይ የከፍተኛ የኒሻን ሽልማት ሜዳሊያና እንዲሁም ሰርቲፊኬት አግኝቻለሁ። የሕክምና ሙያም ይሁን የማስተማር ሙያ በጣም እንግዲህ ትልቅ የከበረ ሙያ ነው። ህይወትን የማስቀጠል ሙያ ነው። ትውልድን የመቅረጽ ትውልድን የማስቀጠል ሙያ ነውና ወደን ፈቅደን ከምንም ሁኔታዎች ጋር ሳናያይዝ ምንም ቅድመ ሁኔታ ሳናስቀምጥለት ወደን የምንሰራው ስራ መሆን አለበትና በዚህ ሙያ ውስጥ ያለን ሰዎች ያው ይሄንን ተረድተን እንግዲህ ለህሊናችን ብለን የምንሰራው ስራ መሆኑን አውቀን እንድንተገብረው በዛ መልክ እንድናገለግል ነው አደራ ምለው። እንግዲህ ወደፊትም ይሄንን ሙያ መግባት የሚያስቡ ሰዎችም በዚህ መረዳት እንዲገቡ፣ ምክንያቱም በትልቅ ኃላፊነት መሰራት ያለበት ሙያ ነው ብዬ ስለማስብ። ክቡራን ተመልካቾቻችን የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቱ ጥሩ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌሎች አስተማሪ ዝግጅቶች ተመልሰን እንገናኛለን። ከመላው ስቱዲዮ ባለሙያዎች ጋር ሌኒ መሰለ ነበርኩ። እስከ ሳምንት፣ መልካም ሳምንት።